ቀጥታ ወደ ትምህርታችን ነው የምንሄደው። ባለፈው ሳምንት ዘፍጥረት ምዕራፍ 4ን ጀምረን ነበረ። ዘፍጥረት ምዕራፍ 4ን ስንጀምር የተማርነው ስለ አቤልና ቃይል ነበር። የአቤልና የቃይልን መስዋዕት እያየን በአቤልና በቃይል መስዋዕት መካከል ትልቅ ልዩነት ያመጣው ነገር ምን እንደሆነ አየን። መስዋዕት የሚባለውን ሐሳብ ከየት እንዳመጡት አየን። ከዛ እንደገና ደግሞ ስለ ራስን ስለመግዛት ወይም ስለ ሰልፍ ኮንትሮል እግዚአብሔር መጥቶ ለቃይል ያወራውን አየን። ኃጢአት በደጅ ታደባለች አይደል ያለው። አንተ ግን ፈጥነህ ንገስባት፣ ከዛ ምን አድርግ አሸንፋት። ስለዚህ አስቀድሞ እግዚአብሔር ለቃይል አስጠንቅቆት ነበር። የሚሄድበት መንገድ ምን እንደሚያመጣበት፣ የሚሄድበት መንገድ ምን አይነት ኪሳራ፣ ምን አይነት ጉዳት፣ ምን አይነት ጸጸት ሊያመጣበት እንደሚችል ቃይል ባያውቅም እግዚአብሔር ግን ስለሚያውቅ ምን አድርጎት ነበር? አስቀድሞ ነግሮት ነበር። ስለዚህ ራሱ ኮንትሮል እንዲያደርግ፣ ራሱ እንዲገዛ ምን አድርጎት ነበር? ነግሮት ነበር እግዚአብሔር። ለማ ለቃይል የሚሄድበት መንገድ ሊያመጣበት የሚችለውን ዋጋ፣ የሚሄድበት መንገድ ሊያመጣበት የሚችለውን ጉዳት፣ ሐዘን በሙሉ ምን አድርጎ ነበር? አብቆ ነበር። ስለዚህ ራስን ስለመግዛት፣ ራሱን እንዲገዛ ፈጥነህ ንገስባት፣ ፈጥነህ አሸንፋት ብሎ ምን አድርጎት ነበር? ነግሮት ነበር። ማን? እግዚአብሔር። ለማ ለቃይል። እሺ፣ በደንብ ይሄንን ስለ ሰልፍ ኮንትሮል ስለተማረን ባለፈው ሳምንት በተለይ ደግሞ ከምሳሌ መጽሐፍ ጋር አያይዘን አተኩረን እሱን ተነጋግረን ነበር። ስለዚህ አይ ቲንክ ይህንን ትምህርት በሙሉ ዘፍጥረት ላይ ምንድነው ዩቲዩብ ላይ ስለሚጫን ዩቲዩብ ላይ መከታተል የምትፈልጉ ሰዎች ሲደርሳችሁም ትምህርቱም ሲለቀቅ ኖቲፊኬሽን እንዲደርሳችሁ ደውል ምልክቱን ተጫኑ። ዛሬ ሌላ አንድ ትምህርት ጭኛለሁ፣ ነገም እቀጥላለሁ። ስለዚህ ትምህርቶቹ እንዲደርሷችሁ ዩቲዩብን ሰብስክራይብ አድርጉ። ልክ እዚህ ላይ የተማርናቸው እናንተ ያልደረሳችሁ ትምህርቶች፣ ያልነበራችሁ፣ ያመለጣችሁ ካሉ እዛ ላይ ስለማደርግ ነብዩ ነባ በሚለው በዚሁ ስም ማግኘት ትችላላችሁ ዩቲዩብ ላይ። ዛሬ ቀጥታ ከዛው ከምዕራፍ 4 ከቁጥር 1 ጀምሮ ወደ ታች እያነበብን አብረን እንሂድ። ለምን ሐሳቡን በደንብ ግልጽ እንዲሆንልን ከአንድ ጀምረን እናንብብ። እንደዚህ ይላል። አዳም ሚስቱን ሔዋንን ተገናኛት፣ እርሷም ጸንሳ ቃየንን ወለደች። በእግዚአብሔር እርዳታ ወንድ ልጅ አገኘሁ አለች። ደግሞም ወንድሙን አቤል ወለደች። አቤል የበግ እረኛ፣ ቃየንም አራሽ ነበር። በአንድ ወቅት ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም መጀመሪያ ከተወለዱት በጎች መካከል ስባቸውን መስዋዕት አድርጎ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ በቃየልና በመስዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠቆረ። እግዚአብሔር አምላክም ቃየን እንዲህ አለው፣ ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ተቀባይነትን አታገኝምን? መልካም ባታደርግ ግን ኃጢአት በደጅህ ታደባለች፣ ወይም እያደባች ናት፣ ልታሸንፍህ ትፈልጋለች ኃጢአት። አንተ ግን ተቆጣጠራት፣ አንተ ግን ግዛት ወይም በላራ ንገስባት። ቁጥር 8 ቃየንም ወንድሙን አቤልን እስቲና ወደ መስኩ እንውጣ አለው። በመስኩም ሳሉ ቃየን ወንድሙን አቤልን አጠቃው፣ ገደለው። ስለዚህ እንሂድ ብሎ ነው የጠራው። ስለዚህ ይሄ የሚያሳየው ተሳስቶ በስተት አይደለም የገደለው ወንድሙ። በደንብ አስቦ አቅዶ ምንድነው የሚባለው እቅድ ይዞ በልቡ ተዘጋጅቶ ነው ያደረገው። ከዚያም እግዚአብሔር ቃየንን ወንድም አቤል የት ነው አለው። ቃየንም አላውቅም፣ እኔ ወንድሜ ጠባቂ ነኝን ሲል መለሰ። አላውቅም። ስለዚህ ይብላችሁ ኃጢአት አንደኛው ክፋቱ ይሄ ነው። የሰው ልብ እየደነደነ ነው የሚሄደው። የሰው ልብ ወደ ክፋት ይባስ እያዘነበለ ነው የሚሄደው። ጥፋተኝነትን እንኳን አናይበትም።
አላቅም እኔ ወንድሜ ጠባቂ ነኝ ወይ ብሎ ለእግዚአብሔር ይመልሳል። ብዙ ጊዜ በዚሁ አጋጣሚ እንደሆን ልንገራችሁ፣ ብዙ ጊዜ ሰው ከእግዚአብሔር ሐሳብ ተቃራኒ እየሆነ መሄድ ሲጀምር፣ በምርጫው በውሳኔ ከእግዚአብሔር ሐሳብ ተቃራኒ እየሆነ መሄድ ሲጀምር ልቡ ለእግዚአብሔር ነገር እየደነደነ የሚሄደው አመፀኛ እየሆነ ነው የሚሄደው። አመፀኛ እየሆነ ነው የሚሄደው። ይህን ከቃይል እናያለን። ፈርዖን እናያለን። ፈርዖን እግዚአብሔር መጀመሪያ ሕዝቤን ልቀቅ ሲል እግዚአብሔር ማን ነው አላውቀውም የት አለ ምናምን ብሎ ልክ ከዛ በኋላ ልቡ እየደነደነ ነው የሚሄደው። ሰው ልክ እግዚአብሔር ለሚነግረው ነገር ተቃራኒ መሆን ሲጀምር ልቡ እየደነደነ ጨካኝ እየሆነ ነው የሚሄደው። ጨካኝ እየሆነ ነው የሚሄደው በጣም ብዙ ሰው። ስለዚህ እግዚአብሔርም ሲናገር ትሁት የሚለው ሰው ምን አይነት ሰው እንደሆነ ታውቃላችሁ? ለእግዚአብሔር ቃል ምላሽ የሚሰጥ ሰው ወይም ለቃሉ የሚንቀጠቀጥ ሰው። ትህትና ማለት በነገራችን ላይ በመጽሐፍ ቅዱስ ለእግዚአብሔር ቃል ምላሽ የሚታዘዝ ሰው ነው እንጂ ትሁት የሚባለው እኛ እንደምናስበው ጎንበስ ያለ ሰውዬ፣ ድምፁ የማይሰማ ወይ በጣም ሰላምተኛ ሰው አይደለም። ትሁት እቺ ነገር ልንገራችሁ፣ ትሁት ኢየሱስ እንዴት እንደሚፈታ። ለምሳሌ ኢየሱስ እኔ ትሁት ነኝ በልቤም የዋህ ነኝ አላለም? ትዝ ይላችኋል? እኔ የዋህ በልቤ ትሁት ነኝ ከኔ ተማሩ አላለም? እሺ ከኢየሱስ እንዴት ነው ትህትና የምንማረው? ላሳያችሁ እንዴት እንደምንማር። ኢየሱስ አንድ ቀን ወደ ቤተ መቅደስ ሲገባ ቤተ መቅደሱ በሸቃጮች በብር ለዋጮች ምናምን ተሞልቶ አገኙ። እንግዲህ እነዚህ ሰዎች በአይሁድ ባህል የሚቀመጡት ከቤተ መቅደስ ውጪ ነበር፣ ከቤተ መቅደሱ ግቢ ውጪ ነበር የሚቀመጡት። እያሉ እየተጠጉ ቤተ መቅደስ ውስጥ ገቡ። ከዛ ኢየሱስ አስቡ በደንብ ተዘጋጅቶ ምን አደረገ መሰላችሁ? ጅራፍ ሰራ ቁጭ ብሎ። ጅራፍ ለመስራት ጊዜ ይፈልጋል አይደል? ስለዚህ በንዴት አይደለም፣ የሆነ ያገኘውን ነገር ይዞ አይደለም የሚሄደው ኢየሱስ። በንዴት አይደለም፣ በደንብ አስቦ አቅዶ እንደሄደ የምታውቁት ጅራፍ ሰርቶ ያንጻል። ጅራፍ ሰራና ኢየሱስ ተዘጋጅቶ ሄዶ እየገረፈ መሸጫቸውን እየገለበጠ አባረራቸው፣ አስወጣቸው። ይሄ ኢየሱስ ነው እኔ በልቤ የዋህ ነኝ ትሁት ነኝ የሚለው። እየገረፈ የሚያስወጣ ማለት። ስለዚህ ትሁት ማለት ሁሉም ነገር እሺ የሚል ሰው አይደለም። ከእግዚአብሔር ቃል ጋር አግሪ የሚያደርግ ሰው ነው ትሁት። ለእግዚአብሔር ቃል የሚታዘዝ ሰው ነው። ለእግዚአብሔር ቃል ታዛዥ የሆነ ልብ ያለው ሰው ነው ትሁት የሚለው እግዚአብሔር። የእግዚአብሔርን ቃል የማያደርግ ሰው በሰው ዘንድ ተወዳጅ የሆነ ሰው ትሁት አይደለም። ስለዚህ ኢየሱስ እኔ በልቤ የዋህ ትሁት ነኝ ሲል ምን ማለት ነው? ለእግዚአብሔር ቃል የተሰጠ ነው። ለእግዚአብሔር ቃል የታዘዘ ነው። ሰሚት ያደረገ ነው ለእግዚአብሔር። ትሁት ማለት ለእግዚአብሔር ቃል ምን የሚያደርግ የሚታዘዝ ሰው ነው። ከዛ አመፀኛስ ፕራይድፉል የሚባሉ መጽሐፍ ቅዱስ ትዕቢተኛ ነው የሚለው ሰው ምን አይነት ሰው ነው? ለእግዚአብሔር ቃል መገዛት ያቃተው ሰው። ትዕቢተኛ ማለት እሱ። እሺ አሁን በደንብ ላሳይ። ትዕቢትን ደግሞ ሁለት ኤክስትሪም ላሳያችሁ። የትዕቢት ሁለት ኤክስትሪም። ትዕቢት ሁለት ኤክስትሪም ነው ያለው። እኛ በአብዛኛው የተሰበክነው የምናውቀው ራስን ከፍ ከፍ ማድረግ ነው። ከምን በላይ ነው ራሳችንን ከፍ የምናደርገው? አሁን ላሳያችሁ። ትዕቢት የሚባለው ከሆነ ነገር በላይ ራሳችንን ከፍ፣ ወይም ትዕቢት ማለት ከሌላ ሰው በላይ ራስን ከፍ ማድረግ አይደለም። ትዕቢት ማለት እግዚአብሔር በደምብ ስሙ፣ እግዚአብሔር ናችሁ ካለን በላይ ምን ማድረግ ነው? ራስን ማሳየት ነው። እግዚአብሔር ናችሁ ካለን በላይ። ይሄ አንደኛው ኤክስትሪም ነው። ሌላኛው ኤክስትሪም ደግሞ እግዚአብሔር ናችሁ ከሚለን በታች ራስን ማየት ነው። ግልጽ ነው የምነግራችሁ ነገር። እግዚአብሔር ናችሁ ካለን በላይና እግዚአብሔር ናችሁ ካለን በታች ራስን ማሰብ ነው ትዕቢት። እግዚአብሔር እንደሚጠራን ራሳችን ብንጠራ አቤት ብንል፣ ወይም እኔ እንደዚህ ነኝ ብንል፣ እግዚአብሔር እንደሚጠራ ብንል እሱ ምንድን ነው? ትህትና ነው።
እየሰማችሁ ነው አይደል? ለምሳሌ እግዚአብሔር ጻድቅ ናችሁ ብሎናል። ተነስተን እኔ ጻድቅ ነኝ ብል ይሄ ትሁት ሰው ይላል እግዚአብሔር። ሰው ደግሞ ምን ይላል? እንዴት አይነት ትዕቢተኛ ነው ይለናል ሰው። ስለዚህ የትዕቢት መለኪያ በሰውና በእግዚአብሔር ዘንድ የተለያየ ነው። እግዚአብሔር ሰው ትዕቢተኛ ነው የሚለው ለቃሉ ምላሽ መስጠት ሲያቅተን ነው ትዕቢተኞች የምንባለው። ስለዚህ እግዚአብሔር እኔ እንደዚህ አድርጌ ቀብቼ ኤርሚያስ 1 ላይ ሄደን ስናነብ ለአሕዛብ ነብይ አድርጌ ያለው ቴንኪ ሶ ማች ለአሕዛብ ነብይ አድርጌ ያለው እንደዚህ አድርጌ ያለው ልካለሁ ምናምን ሲለው እኔ እንዴ ገና ብላቴና ነኝ ሲል እግዚአብሔር መጣና ብላቴና ነኝ አትበል። እግዚአብሔር ቶሎ ከሱ ቃል ጋር ሙሴም እንደዚሁ ተሟግቷል እኮ እግዚአብሔር። ከዛ እግዚአብሔር ምን አደረገ ይላል? ተቆጣው ይላል። ማንን? ሙሴ። ለምን? እግዚአብሔር እንደዚህ ለፈርዖን አምላክ አድርጌ ልካለሁ እያለው እሱ ግን ምንድን ነው? እኔ መናገር አልችልም፣ ተብታባ ነኝ፣ እኔ እንደዚህ ነኝ፣ በዚህ ነኝ ምናምን ይላል። ራሱን የሚያስበው ራሱን የሚያስብበት ራሱን የሚያይበት መንገድ ሌላ ነው። ስለዚህ ትዕቢት የሚባለው በደንብ ስሙ፣ ትዕቢት የሚባለው ለእግዚአብሔር ቃል ትክክለኛ ምላሽ የሌለው ለእግዚአብሔር ቃል የማይታዘዝ ራሱን ለእግዚአብሔር ቃል የማያስገዛ ሰው ነው ትዕቢተኛ የሚባለው። ከፍም አድርጎ ሊያስብ ይችላል፣ ራሱን ከእግዚአብሔር ቃል ዝቅም አድርጎ ሊያስብ ይችላል። ያ ሰው ትዕቢተኛ ይባላል። ልጨምርላችሁ መጽሐፍ ቅዱስ በአንደኛ ጴጥሮስ ላይ ሲናገር እንደዚህ ነው። አንደኛ ጴጥሮስ ምዕራፍ 5 አይ ቲንክ ብናነበው ደስ ይለኛል። እሱ ምዕራፍ 5 አንደኛ ጴጥሮስ ምዕራፍ 5 ከቁጥር 5 ጀምሮ 5 አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 እንደዚህ ይላል። ጎልማሶች ሆይ እናንተም እንዲሁ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ በመከባበር ትሕትናን ልበሱ። ምክንያቱም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ትዕቢተኞችን ይቃወማል ማለት ትዕቢተኞችን ሬዚስት ያደርጋል፣ በመንገዳቸው ይቆማል ይላል ሌላ ትርጉም። እግዚአብሔር ትዕቢተኛ በሆኑ ሰዎች መንገድ ፊት ይቆማል። ስለዚህ የትዕቢተኛ ሰው ጠላቱ ሰይጣን አይደለም። የትዕቢተኛ ሰው ጠላቱ እግዚአብሔር ነው። እግዚአብሔር በፊት ለፊቱ ይቆማል፣ መንገዱን ይዘጋበታል፣ ሬዚስት ያደርገዋል፣ አታልፍም ይለዋል። ማለት እግዚአብሔር እንዴት ያልፋል? ሰው ያልፍም። ትዕቢተኛ ምን አይነት ሰው ነው? እግዚአብሔር ነህ የሚለውን አይደለሁም የሚል ሰው። እኛ አሁን ለምሳሌ ልንገራችሁ፣ በባህላችን መልካም ሰዎች ከሆንን ሰው አንተ መልካም ሰው ነህ ምናምን ሲለን ምንድን ነው የምንለው? እንግዲህ እግዚአብሔር ይመስገን ያው እኔ ምን ይሄ ትህትና ነው ይመስላል። ይሄ ግን ትህትና አይደለም፣ ይሄ ትዕቢት ነው። የሆነውን ነገር እግዚአብሔር የሰጠንን ነገር አሜን ብለን ስንቀበል ወይም ያንን እግዚአብሔር ያለንን ስንል እሱ ምንድን ነው? ትህትና ነው። ስለዚህ እንደዚህ ይላል፣ ትሑታን ግን ጸጋን ይሰጣል። ስለዚህ ጸጋ የሚጨመርላቸው ምን አይነት ሰዎች ናቸው? እንደ እግዚአብሔር ቃል የሚታዘዙ፣ እንደ እግዚአብሔር ቃል አክት የሚያደርጉ፣ እንደ እግዚአብሔር ቃል ነኝ የሚሉ፣ እግዚአብሔር እንደጠራኝ፣ እግዚአብሔር እንደነገረኝ፣ እግዚአብሔር እንዳለኝ ነኝ የሚሉ ነው። ስለዚህ ቃይልን እንዴት ነው የምናየው? አንደኛው ትዕቢት የጀመረው እግዚአብሔር አስቀድሞ የነገረውን ቃል ምን አላደረገም? አክሴፕት አላደረገም። በዛ ቃል መሰረት ራሱን ማየት አልፈለገም። በዛ ቃል መሰረት ራሱን መመዘን አልፈለገም። ስለዚህ ምን አደረገ? ሄደና ደግሞ እግዚአብሔር ሲናገሩ ልቡ ይባስ ይደነደነ ሄደ። የታረከው የታለ ወንድሜ ወዴት ነው ምናምን ሲለው እኔ ወንድሜ ጠባቂ ነኝ ማለት ጀመረ። ይሄ ማለት ትዕቢት በደንብ ማኒፌስት አድርጓል ማለት ነው። ልቡ እየደነደነ ይሄዳል። ይሄንን ማን ላይ አይተናል? ፈርዖን ላይ አይተናል። ሌሎች ሰዎች ላይ እናያለን። በደንብ እናያለን። መጽሐፍ ቅዱስ ላይ ልባቸው ለእግዚአብሔር ነገር ለእግዚአብሔር ቃል እየደነደነ የሚሄዱ ሰዎች በጣም ትዕቢተኞች ነው የሚሆኑት። በጣም ትዕቢተኞች። እዚህ ነው አንዳንድ ሰዎች የወንጌል የተሰበከላቸው ራሱ ሪጀክት ማድረግ ሲጀምሩ ልባቸው ምን እያደረገ ነው የሚሄደው? እየደነደነ የሚሄደው። አንደኛው ቃይል ላይ የምናየው ነገር ይሄ ነው። ወንድሙ ለመግደል መሄዱ መወሰኑ ብቻ ሳይሆን
ከዛ ለሚመጣው የእግዚአብሔር ቃል ለሚመጣው ለእግዚአብሔር ድምፅ ራሱ የሚሰጠው ምላሽ ከፍተኛ ነው። ትዕቢትን በደንብ የሚያሳይ እዚህ እኔ የወንድሜ ጠባቂ ነኝን ሲል መለሰ ይላል። ከዛ እንመልከት። እግዚአብሔር እንዲህ አለ፣ ምንድን ነው ያደረግከው? ስማ፣ የወንድምህ ደም ከምድር ወደ እኔ ይጮሃል። እንግዲህ የተረገምህ ነህ። የወንድምህን ደም ከእጅ ለመቀበል አፏን ከከፈተችው መሬት ትሰደዳለህ። ብታርሳትም ፍሬዋን አትለግስም። በምድር ላይ ኮብላይና ተንከራታች ትሆናለህ። እንግዲህ እግዚአብሔር እርግማን እየረገመው አይደለም። ይህንን በምዕራፍ 3 ላይ አይተናል። ይህ እግዚአብሔር እየረገመው አይደለም። ኖ ቃይል የሄደበት መንገድ የሚያመጣበትን ነገር ይነገራል። ነፍስ በመግደሉ ጥፋት በማጥፋቱ እቺ ምድር ለሱ መልሳ ልትሰጠው እንደማትችል ብዙ ህይወቱ የተቅበዘበዘ ኑሮ መቅበዝበዝ የሞላበት እንደሆነ ምን እያደረገው እየነገረው ይሄን በማድረግ እያለው የሚመጣበትን ነገር ነው የነገረው። እግዚአብሔርም እንዲህ ያለ ቁጥር 11 ላይ እንግዲህ የተረገምህ ነህ፣ የወንድምህን ደም ከእጅ ለመቀበል አፏን ከከፈተችው መሬት ትሰደዳለህ። ብታርሳትም ፍሬዋን አትለግስም። እርግማን በምድር ላይ ኮብላይና ተንከራታች ትሆናለህ። አያችሁ። ስለዚህ የወንድምህ ደም ምን እያደረገ ነው? ከምድር ወደ እኔ ይጮሃል። እሺ ይህንን በደንብ አስረዳችኋለሁ። በተለይ ወደ ምዕራፍ 8 ምናምን ስንሄድ በደንብ አስረዳችኋለሁ። እግዚአብሔር በምድር ላይ ሰው በሌላ ሰው እንዲገደል ፈጽሞ አይፈልግም። ማንም ሰው በማንም ሰው እጅ እንዲሞት አይፈልግም። ማንም ሰው በዚህ ምድር ላይ የሰው ህይወት አንድ ሰው በዚህ ምድር ላይ ምንም አይነት ፍርድ ምንም አይነት ነገር የሚቀበለው ከእግዚአብሔር ነው እንጂ ከሰው ግድያን እንዲደርስበት አይፈልግም። እዚህ ምዕራፍ 8 ላይ ስንሄድ እናየዋለን። እግዚአብሔር ትእዛዝ አስቀምጧል። ሰውን የሚገድል እንስሳም እንኳን ቢሆን ግደል ብሏል። እንግዲህ ታስታውሱ እንደሆነ ሰው በእግዚአብሔር መልክና አምሳል የተፈጠረ ስለሆነ ሰውን መግደል ማለት የእግዚአብሔር መልክና አምሳል ማድረግ ለማጥፋት መሞከር ማለት ነው። እዚህ ከባድ የሚሆነው ይሄ ነው። ቀጥታ ዳይሬክት ግንኙነቱ ከማን ጋር? ከእግዚአብሔር ጋር ነው፣ ከሌላ ሰው ጋር አይደለም። ቀጥታ ዳይሬክት ግንኙነቱ ከእግዚአብሔር ጋር ነው። ስለዚህ እንድታስቡ የምፈልገው ሰው በሰው እንዲጠፋ ወይም ሰው በሰው እንዲገደል እግዚአብሔር ፈጽሞ አልወሰንም፣ አያስብም፣ ፍላጎትም የለውም። ይሄ ኃጢአት አንዱ በዚህ ምድር ላይ ያመጣው ጉዳት ነው። እንግዲህ እንዳትረሱ ኃጢአት ሞት አምጥቷል። ኃጢአት በመንፈስ በነፍስ በስጋ ኃጢአት መጥቷል። ኃጢአትን በመንፈስ በነፍስ በስጋ እንዲመጣ ሞትን እንዲያመጣ ትልቅ በር ስለከፈተ ማለት ትልቅ በር። ስለዚህ በስጋ መሞት የሚባለውን ነገር አሁን በአዲስ ኪዳን ከባድ ነው። በስጋ መሞት ለምንድን ነው ከባድ ነው? ዳግም ላልተወለደ ሰው ከባድ ነው። ለምን? ምንም ቻንስ የለውም። በቃ ከዚህ ስጋ ወጣ ማለት አለቀለት። ዳግም ያልተወለደ ሰው በቃ አለቀለት። ምንም። በብሉይ ኪዳን ግን ሰዎች በስጋ ለሚሞቱት ሞት ተስፋ ነበረው። በዚህ ነው ኢየሱስ ሲኦል ሄዶ ሰበከላቸው ይለናል። ለምን? ተስፋ ነበረው በዛን ጊዜ። አሁን ግን ምንም ተስፋ የለውም። በዚህ በጥፋቱ ጊዜ እንኳን የጠፉት ሰዎች ኢየሱስ ሄዶ እንደሰበከላቸው ጴጥሮስ ጽፎልናል። አሁን የለውም እንደሱ። በቃ ብቸኛ እድሉ ይሄ ነው። እዚህ ምድር ላይ እስካለ ድረስ በስጋ ሰዎች በሰው አማካኝነት ወይም በሌላ ምክንያት መሞት የሚባለውን ነገር አይፈቀድም። ግን ይህንን ሞት የሚባለውን ነገር ኃጢአት ስላስገባ ኃጢአት ያመጣው ነገር ከፍተኛ ጉዳት ነው። ለዚህም ለቃየል ሲናገር እግዚአብሔር በቃ የወንድም ደም ወደ እኔ ምን እያደረገ ነው? እየጮኸ ነው። እስቲ አንድ ጥያቄ ልጠይቃችሁ። የአቤል ደም ምን ብሎ ነው የሚጮኸው? እየጮኸ ነው ሲል እግዚአብሔር
ምን ብሎ ነው የሚጮህ? ምን ብሎ የሚጮህ ይመስላችኋል? I think ፍርድ ምንም ሳያደርግ እኮ ነው የሞተው አይደል? ፍርድ፣ ፍትህ እያለ ፍርድ፣ ትክክል፣ ፍርድ፣ ፍትህ እያለ ነው የሚጮህ። ለምን? ምን አደረገ? ምንም ያደረገ እኮ ነገር የለም። ሄዶ ለእግዚአብሔር መስዋዕት አቀረበ። ከዛ ወደ ሜዳ ሄደን እንጫወት አለ፣ ወሰደው። ከዛ ቀጥቅጦ ገደለ። አሁን በጣም ከባድ ሞት ነው የሞተው። ቀጥቅጦ ነው የገደለው ነው የሚለው መጽሐፍ ቅዱስ፣ እንደዛ ነው። ይሄ ሰውዬ ከፍርዱ ውጪ ምን የሚጠይቅ ይመስላችኋል? ምንም አይጠይቅም። ፍትህ ነው። እዚህ ፍትህ ግን የሚመስለን እኛ አሁን ወዲያው ቃይል ቢገደል አይደል ፍትህ የሚመስለን አይደል? ግን እኮ ይሄን ግድያ ለአቤል ይሄን ግድያ ያመጣበት ኃጢአት ነው፣ ቃይል አይደለም። ለምን መሰላችሁ? ኃጢአት በደጅ ታደባለች ብሎ ነግሮታል አለ ቃይል። ኃጢአት ከእግዚአብሔር ጋር ከማጣላት እኛን ከእግዚአብሔር ጋር ከማለያየት ባለፈ እርስ በርሳችን እንኳን የምንጠፋፋበት ኬዝ ፈጥሮልናል። ኬዝ ፈጥሯል በዚህ ምድር ላይ። ይኸውላችሁ ሰው በዚህ ምድር ላይ የሚደርስበት ችግርና መከራ በሙሉ ከየት መጣ ብላችሁ ብትጠይቁኝ ከኃጢአት ነው። ሌላ ምንም ምንጭ የለውም። ምንም ምንጭ የለውም። ምንጩ ኃጢአት ይባላል። ለዚህ ነው አቤልና ቃይል እንኳን የአንድ አባት የአንድ እናት ልጆች ሆነው ይሄ የምታዩት ዓለም በሙሉ የነሱ ሆኖ ሁሉ ነገር የነሱ ሆኖ ማንም የሚሻማቸው እኮ የለም። የአንድ አባትና ልጅ ሆነው አንዱ አንዱን ወስዶ ምን ያደርጋል? ይገላል። ለምን? ኃጢአት ክፉ እውቀት ስለሆነ ክፉ ዘር ስለሆነ የተዘራው እግዚአብሔር መጥቶ በደጅ ታደባለች ቀድመ ንገስባት አሸንፋት እያለው ስላለፋት ብቻ ወንድሙን ገደለ። እዚህ ልንገራችሁ፣ ቃይልም ቢገደል አይቆምም። ይሄ ነገር አይቆምም። አሁን የሚመስልን ምንድን ነው? ለምሳሌ ልንገራችሁ፣ አሁን በምድራችን ላይ እንደ ሂትለር አይነት ነፍሰ ገዳይ ምናምን አልተገኘም ምናምን ይባላል። ሌሎች ሰዎች ደግሞ እረ አለ ከቤልጂየም አለ ከእንትን አለ ምናምን እያሉ ያወጣሉ ሰዎች። እሺ እነሱ ሰዎች ሞቱ፣ መጠፋፋት ቀረ? ቀነሰ? አይጠፋም። ኃጢአት እስካለ ድረስ አንድ ሰው ብንገድል፣ ያንን ሰው ብናጠፋ፣ ብንሰቅል ወስደን መቃብር ብንከተው አይጠፋም፣ አይቋረጥም ፈጽሞ። መንገዱ ይሄ አይደለም። ኃጢአት የሚባለው ነገር እስካልጠፋ ድረስ ይሄ ሊጠፋ አይችልም። ስለዚህ ንጹህ ይውላችሁ እናንተ የሚገርማችሁ የአቤል ነው አይደል? ኢየሱስ እኮ መጣ ንጹህ ሆኖ የዓለምን ኃጢአት የሚያስወግድ ንጹህ የእግዚአብሔር በግ እየተባለ መጣ። ንጹህ። ስለ የትኛው ኃጢአት ነው የምትገዱኝ አላችሁ? ኧረ ስለ የትኛውም ኃጢአት አይደለም። ሰው ሆነ ሳለ ግን የማን ልጅ ነኝ? የማን ልጅ ነኝ ስላልክ የእግዚአብሔር ልጅ ነኝ ስላልክ። ከዚያ ያያችሁ ሰው የሚገደልበት ኃጢአት ምክንያት እንኳን ቢጠፋ ጥሩ ነገር ተጠቅሶ ይገደላል። ኢየሱስን የገደሉት እንደዛ። እስጢፋኖስን ስለምንድን ነው የገደሉት? ምንም ሄዶ ገበያ መሃል አጋንንት እያስወጣ ኢየሱስን እየሰበከ አስቸገረ። ስለዚህ ምን አደረጉት? በድንጋይ ወግረው ገደሉት። ዝም ማሰኘት የሚችሉበት ጥበቡ ስለሌላቸው እሱን ዝም የሚያሰኝበት ጥበቡ ከነሱ ጥበብ ስለበለጠ ብቸኛው መንገድ እሱን ማስቆም የሚችሉበት ምን ማድረግ ነው? መግደል ብቻ ነው። ስለዚህ ምን አደረጉት? ገደሉት። የዛን ጊዜ ዝም አለ። ከዚህ ውጭ ሊያጠፉ የሚችሉበት መንገድ የላቸው። እንገራችሁ ኃጢአት የሚባለው ነገር በዚህ ምድር ላይ እስካለ ድረስ ሰው በክፉ አይደለም በመልካምነቱ ራሱ ይገደላል፣ ይጠፋል፣ ይሞታል። ለምን? እቺ ዓለም የእግዚአብሔርን ህይወት የእግዚአብሔርን ነገር አትፈልግም፣ ሪጀክት ታደርጋለች፣ አትፈልግም። እዚህ ልንገራችሁ አንዳንድ ሰዎች ከመሬት ተነስቶ እንዴት ይጠላኛል እንዳትሉ፣ ዓለም ሲስተሙ ይሄ ነው። ከመሬት ተነስቶ ይጠላል። ኢየሱስም ከመሬት ተነስቶ ነው የጠሉት። በቃ አለቀ። ስለ የትኛው ኃጢአት ነው የምንገልበት? ኃጢአት ምክንያት የለብንም። ስለ የቱም ኃጢአት አይደል። ስለዚህ ታዲያ ስለምንድን ነው ሰው ሆነ ሳለ የእግዚአብሔር ልጅ ነኝ ስላልክ ስለዚህ ምን እናደርጋለን? እንገላለን። አለቀ በቃ። እኛ ዓለም ስለዚህ ኢየሱስ የነገረንም ይሄ ነው። እኔን ካሳደዱኝ አለ እናንተን ያሳድዳችሁ፣ እኔን ካልተቀበሉ እናንተንም አይቀበሏችሁ። እዚህ ሁላችሁ ከዓለም ድምጽ ለማግኘት መሞከር በጣም መታለል፣ መሽወድ፣ ሞኝነት ነው።
እቺ ዓለም የእግዚአብሔር የሆነውን ነገር ምን አደረገች? ሪጀክት አድርጋለች። አትፈልግም፣ ፈጽሞ አትፈልግም። እቺ ዓለም አይስማማትም። ለመሰላችሁ የእግዚአብሔር ነገር ለዚች ዓለም እንደ መርዝ ነው። ላሳያችሁ እንዴት እንደ መርዝ እንደሆነ። የዚች ዓለም ሐሳብና ሲስተም የሚያበላሸው ልክ የእግዚአብሔር መርህ ሲመጣበት ነው። አይሰራም። ለምሳሌ ዓለም ጠብቅ፣ ሰብስብ፣ ያዝ ነው የምትለው። በሞመንት የእግዚአብሔር መርህ ወደዚህ ዓለም ሲገባ ስጡ ነው የሚለው። ስለዚህ ይሄ ሁለቱ ይጋጫል፣ አይስማማም። ስለዚህ ልክ ደግሞ መስጠት ስንጀምር የሚነሱብን በእግዚአብሔር መርህ የሚኖሩ ሰዎች አይደሉም፣ በዚህ ዓለም መርህ የሚኖሩ ሰዎች ናቸው። ምን ያደርጋል? እንዴት ሞኝ ነህ አንተ፣ ጭንቅላት የለም አንተ፣ ኑሮ የለም አንተ፣ እንደዚህ ሞኝ አትሁን፣ ለራስህ ያዝ፣ እንደዚህ በል። ስለዚህ ምንድን ነው ሁል ጊዜ የእግዚአብሔር እውቀት ያለበት ሰው ወይም የእግዚአብሔር እውቀት ወደዚህ ዓለም ሲገባ እንደ መርዝ ነው። ቶሎ አታክ ይደረጋል። ቶሎ የሚባረረው የሚጠፋው ዝም በል የሚባለው የእግዚአብሔር እውቀት። እንደዚህ ነው ሁለተኛ ቆሮንቶስ ምዕራፍ 10 ሲነግረን እንደዚህ ይላል ከቁጥር 3 ጀምሮ በእግዚአብሔር እውቀት ላይ ምን የሚያደርገው የሚነሳው። አያችሁ፣ ዓለም የያዘችው እውቀት ይሄ ነው። በእግዚአብሔር እውቀት ላይ ምን ማድረግ? መነሳት። የእግዚአብሔርን እውቀት ምን ማድረግ? አታክ ማድረግ። ከኔ ጋር ናቸው አይደል? በደንብ ይገባቸዋል። አመናከረው ነገር ልትገም ቸኮልኩ። እሺ። ስለዚህ እዚህ ዓለም ውስጥ የማይፈለገው እውቀት የቱ ነው ካላችሁ የእግዚአብሔር እውቀት ነው። የእግዚአብሔር የሆነውን ነገር በሙሉ እቺ ዓለም ምን ታደርጋለች? ሪጀክት ታደርጋለች፣ አታክ ታደርጋለች። ፈጽሞ አትፈልገው። ስለዚህ ልንገራችሁ፣ በፍቅር እመላለሳለሁ፣ እንደዚህ ያደርጋለሁ ብትሉ እቺ ዓለም አትፈልግም። ሲስተሙ ዓለም ስል እንግዲህ በደንብ አስቡ። ሲስተሙ አስተሳሰቡ ማለት ነው። ዓለም የሚያስብበት መንገድ ማለት ነው። ሰው በሙሉ የሚያስብበት መንገድ በሙሉ ለእግዚአብሔር ሐሳብ እምቢ የሚል ነው። አይመቸውም። ቶሎ ሪጀክት የሚያደርገው አታክ የሚያደርገው የእግዚአብሔርን ሐሳብ ነው። ስለዚህ ኢየሱስን ሪጀክት ካደረጉ በዚህ ዓለም ያለው ሲስተም ማለት ነው ሐሳብ ኢየሱስን ሪጀክት ካደረገ፣ ሐዋርያትን ሪጀክት ካደረገ፣ እነ ጳውሎስን ሪጀክት ካደረገ፣ ሌሎቹን ልክ እነ አቤልን ሪጀክት ካደረገ እኛን መጠበቅ የለብንም። ኖህን እንደዛ ሪጀክት ካደረገው ዓለም እኛ ምንም ኤክስፔክት ማድረግ የለብንም። አንዳንድ ጊዜ እንደዚህ እኛ መቃብር ቦታ የለንም፣ እንትን የለንም በቃ ፈጽሞ እንዴ መኖር ራሱ አይገባችሁም ተብለናል እኮ። መቃብር አይደለም እንዴ መጽሐፍ ቅዱሳችን ሲነግረን መኖር አይገባችሁም ተብለዋል፣ ተገለዋል። ለምን መኖር? ይሄንን ህይወት እነሱ የሚያገኙትን ህይወት ክርስቲያን ዳግም የተወለደ ሰው በዚህ ምድር ላይ ደስተኛ ሆኖ መኖር ተከልክሏል። ይሄን የተከለከለ ሰው መቃብር መከልከል አያስደንቅም። ምክንያቱም እንደዛ የሚከለከሉ ሰዎች ስላሉ፣ መቃብር አሁን ድረስ የማያገኙ ሰዎች ስላሉ ማለት ነው። ግን እንደ ሰው እዚህ ምድር ላይ እኮ መኖር ለሁሉ የተሰጠ አይደል? ግን ምንድነው ዓለም አትፈልገውም። የዓለም ሲስተም ይሄ እውቀት እንዲገዛ እንዲመጣ አይፈልግም። ተውትሽ፣ አሁን ሩቅ ስላወጣን ነው። ይሄን ወደ ራሳችን እንመልስና ላሳያችሁ። ወደ ራሳችን ማለት ለእግዚአብሔር እውቀት ለእግዚአብሔር ሐሳብ እንገዛ ስንል ወይም እሱን እናስብ ስንል መጀመሪያ የሚቃወመን እኮ የራሳችን አእምሮ። የትኛው አእምሮ? ከዚህ ዓለም የያዝ ነው የውሸት እውቀት። ዓለምን ተውትና የራሳችን እውቀት እንኳን ምን ያደርጋል? የራሳችን አእምሮ እንኳን ምን ያደርጋል? ሪጀክት ያደርጋል እግዚአብሔርን ነገር። ስለዚህ ደግሞ ዓለምን ደግሞ አስቡ እንዴት ሪጀክት እንደምታደርግ። ስለዚህ ይሄ የኛ አእምሮ ብዙ ሰዎች ጋር ኖሮ ማለት ነው። አስቡት። የኛ አእምሮ አንዳንድ ጊዜ ስናስብ እንደዚህ ቢሆን ይሳካልኛል፣ እንደዚህ ብሰራ ስንል ይሄን እኮ ብለውጥ ምናምን ብለን ስናስብ ቶሎ አታክ የሚያደርገን፣ ቶሎ አይሳካልሽም፣ አይሆንልህም ምናምን የሚለን የራሳችን አእምሮ አይደል? ይሄ ደግሞ ብዙ ሰዎች ጋር ኖሮ አስቡት። ሄደን ስንነግራቸው እንደሚሳካል ምን የሚሉን ይመስላችኋል? አያችሁ፣ ክፉ ስለሆነ አይደለም። ኃጢአት ቀድሞ ይሄን እውቀት ዘርቷል ሰው ውስጥ። ስለዚህ በዙሪያችን ያሉ ሰዎች ሁሉ ሪጀክት የሚያደርጉት በዚህ እውቀት ነው፣ ኃጢአት በሚባል። ስለዚህ ዓለምን አሁን ያላትን ቅርጽ የሰጣት ኃጢአት ነው። ሌላ ነገር እንዳታስቡ። ዓለም አሁን ያላትን ቅርጽ የያዘችው
ቅርጽ ስላችሁ በመሬት አቀማመጥ አይደለም። ኖ ኖ ዓለም አሁን ያለባትን ስርዓት፣ የሲስተም ስርዓት፣ የሲስተም ቅርጽ የያዘችው በኃጢአት እውቀት ነው። ልንገራችሁ፣ የገንዘብ ሲስተም ዴቨሎፕ ያደረገው በኃጢአት እውቀት ነው። ህጎች ዴቨሎፕ ያደረጉት በኃጢአት እውቀት ነው። ሁሉ ሲስተም የሚነዳው የኃጢአት እውቀት ነው። ሁሉም ሲስተም። ስለዚህ እያደር ሲመጣ ምግቡ ጤነኛ አይደለም፣ ገንዘብ ስርዓቱ ጤነኛ አይደለም፣ ስራው ጤነኛ አይደለም፣ ህክምናው ጤነኛ አይደለም። ሁሉ ለምን? እዛ ሁሉ እውቀት ውስጥ ምን አለ? የኃጢአት እውቀት አለ። ኃጢአት ማኒፕሌት አድርጎታል። ገብቷችኋል አይደለ? ስለዚህ ይሄ ኃጢአት ኢየሱስ ክርስቶስ መጥቶ በመስቀል ላይ አስወግዶታል። ግን አንድ ያላስወገደው ነገር አለ። ያላስወገደው እውቀት፣ የኃጢአት ሐሳብን አላስወገደም። የኃጢአት ሐሳብን የምናስወግደው እኛ ነን። ለዛም የሚበቃንን እውነት አዘጋጅቶልናል። መንፈስ ቅዱስን ሰጥቶናል። ያን የሚያስተምረን ለትክክለኛ እውቀት የሚመራን፣ ወደ እውነት ሁሉ የሚመራን መንፈስ ቅዱስ አድርጎናል፣ ሰጥቶናል። ወደ ተሻለ ወደ እግዚአብሔርን ወደ ማወቅ የምንደርስበት፣ ወደ እግዚአብሔርን ወደ መምሰል የምንደርስበት ኖሌጅ ተሰጥቶናል፣ እውቀት ተሰጥቶናል። እግዚአብሔር ያንን ሁሉ ጨምሮልናል፣ ሰጥቶናል በነፃ። ግን ምንድነው አሁን ድረስ ለዚች ምድር ትግል የሆነባት ኃጢአት ያመጣው እውቀት ነው። ይሄ ደግሞ የሚያሳዝነው ምን መሰላችሁ? ቸርች ላይ መጥቷል። አሁን ቸርችንም እንደ ኢየሱስ ክርስቶስ አካል የሚፈትናት ክርስቲያናዊ እውቀት አይደለም። የሚፈትናት ኃጢአት ያመጣው ሐሳብ ነው። ኃጢአት የፈጠረው እውቀት ነው ቸርችን እየፈተናት ያለ። እርስ በርስ አንደኛ ቆሮንቶስ ላይ እንዳለው መለያየት ካለ፣ መጠላላት ካለ፣ መከፋፈል ካለ ይሄ የመጣው ከኃጢአት እውቀት ነው። እዚህ ነው ያዕቆብ 1 ላይ ሲናገር እቺ የዓለም ጥበብ ናት ይላል። እሱን እናንብብ እስቲ። ያዕቆብ 1 ላይ እንሂድ። ያዕቆብ ምን አይነት ጥበብ እንደሆነ እየረበሸን ያለው ኃጢአት እንደሆነ እንድናውቅ ማለት ነው። ሰዎች የሚረብሹን ይመስላል ብዙ ቦታ። እንትና አትወደኝም፣ ይሄ ሰውዬ ይጠላኛል ምናምን እንላለን። አይ እነሱ ሰዎቹ አይደሉም። ኃጢአት ያስቀመጠው አንድ ሲስተም አለ፣ አንድ ስርዓት አለ። እነዛ ሰዎች እውቀታቸውን ቢለውጡ ሲወዱ እናገኛቸዋል። መልሰው ሳይጠሉን አብሮን ወዳጅ ሆነው ሊኖሩ ይችላሉ። ለምን? ሐሳብ ስለቀየሩ። እስቲ ያዕቆብ መልእክት ምዕራፍ 3 ላይ እንዴት እንደዚህ ይላል። ከቁጥር 9 ጀምሮ እናንብብ። በምላሳችን ጌታና አብን እንባርካለን፣ በእርሷም በእግዚአብሔር አምሳል የተፈጠሩን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞች ይህ ሊሆን አይገባም። ከአንድ ምንጭ ጣፋጭ ውሃና መራራ ውሃ ይመነጫልን? ወንድሞች በለስ ወይራን ወይንም በለስን ሊያፈራ ይችላልን? እንዲሁም ከጨው ውሃ ጣፋጭ ውሃ ሊገኝ አይችልም። ከእናንተ መካከል ጥበበኛና አስተዋይ የሆነ ሰው ማን ነው? ስራውን ከጥበብ በሆነ መልካም አኗኗር ያሳይ። ነገር ግን መራራ ቅናትና ራስ ወዳድነት በልባችሁ ቢኖር ኩራት አይሰማችሁ፣ ወይም ትዕቢተኞች አትሁኑ፣ እውነትንም አትካዱ። እንዲህ ያለችዋ ጥበብ ከላይ አይደለችም፣ ነገር ግን ከምድር ከስጋና ከአጋንንት ናት። ቅናትና ራስ ወዳድነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ ይገኛሉ። አያችሁ ሁሉ ከየት እንደሚመነጭ። እዚህ መለያየት፣ ጥላቻ ምናምን የመጣው እነዚህ ስላሉ ነው። እነዚህ አሉ ማለት ኃጢአት የሚባለው ተሳሳተው እውቀት አይደለም ብለን የተማርነው። ኃጢአት እኮ ሌላ ነገር አለ። ኃጢአት ስለ ራስና ስለ እግዚአብሔር ተሳሳተ እውቀት መያዝ ማለት ነው። እዚህ ቃይል መጀመሪያ የያዘው ይሄን ነው። ስለ እግዚአብሔር የተሳሳተ እውቀት ይዟል፣ ስለ ራሱ የተሳሳተ እውቀት ይዟል። ስለዚህ ምን አደረገ? ወንድሙን ወስዶ ቀጥቅጦ ገደለ። ዳሴት አለቀ። በቃ የሚረብሸን ይሄ ነው። አሁንም ዓለምን እየረበሻት ያለው ይሄ ነው።
አሁን ቸርች የሚረብሸው ይሄ ነው። ቤተሰብ የሚረብሸው ይሄ ነው። ጓደኛ፣ ህብረቶች ምናምን የሚረብሸው ይሄ ነው። የኃጢአት አስተሳሰብ። ስለዚህ ምን ያደርግብናል? ቅናት፣ መለያየት፣ ጥላቻ ምናምን እነዚህን ሁሉ ምን ያደርጋል? ይፈጥራል። እነዚህ ሁሉ ከተፈጠሩ እነዚህ ሁሉ ከመጡ ሰው እርስ በርስ መገዳደል በደንብ ይችላል። በደንብ ራስ ወዳድነት ባለበት ስፍራ። በነገራችን ላይ አንዳንድ ሰዎች ራሳቸውን የሚያጠፉት ራሳቸውን ስለሚጠሉ አይደለም። ራስ ወዳድነት የሚባለው በጣም ከፍተኛ ደረጃ የሚደርስበታል። አንዳንድ ሰዎች ነው ያልኩት፣ ለሁሉ ሰው ላይሰራ ይችላል። ኬዙ ስለሚለያይ ማለት። አንዳንድ ሰው ግን ራስ ወዳድነት ነው ወደዛ የሚወስዳቸው። ኩራት ወይም ትዕቢት አይኖርባችሁ። ምን ማለት ነው? በሰው ፊት አንዳንድ ሰው እሺ፣ ጥሩ ምሳሌ ላሳያችሁ። ለምሳሌ ውጤቴ ተበላሸ ብሎ አንድ ዩኒቨርሲቲ ተማሪ ራሱን ሊያጠፋ ይችላል። ውጤቴ ተበላሸ። ለምን? ያ ውጤቱ ከተበላሸ በኋላ በሰው ፊት እንደዛ ሆኖ መታየት አይፈልግም። ስለዚህ ስለራሱ ያለው አመለካከት የተሳሳተ ቢሆንም ምንድን ነው? ከራስ ወዳድነት የመነጨ ነው። በሰው ፊት በዛ መልክ መታየት አይፈልግም። በሰው ፊት በዛ መልክ መታየት ስለማይፈልግ ምን ያደርጋል? በዛ መልክ መታየት ስለማይፈልግ በሰው ፊት ምን ያደርጋል? ራሱን ሊያጠፋ ይችላል። ስለዚህ ራሱን ያጠፋበት መንገድ እንደዚህ ሆኜ መታየት አልፈልግም በሚል ክፉ ሀሳብ ወይም ከራስ ወዳድነት ስሜት ከመነጨ ሀሳብ። እዚህ ራስ ወዳድነት የሚመስለን ሁሉን ነገር ለራሴ ብቻ ማለት አይደለም ነው። እሱም ግን እሱ ብቻ አይደለም። እሱ ብቻ አይደለም። አልፎ ሰዎች በሆነ እይታ በሆነ ደረጃም እንዳያርጉን እንዳይመለከቱን ስለ ራሳችን ካለን የተሳሳተ እውቀትን የሚመነጭ ስለሆነ እዚህ ራስ ወዳድነት ባለበት ቦታ ጥል፣ ክርክር፣ ጥላቻ ምናምን አሉ። ምንድን ነው ጥል የሚያመጣብን? እንደዚህ እንድትይኝ አልፈልግም፣ እንደዚህ እንድትለኝ አልፈልግም። ስለ ራሳችን የተሳሳተ አመለካከት ያለ እግዚአብሔር ናችሁ ከሚለን በላይ ነው ራሳችን የምናስበው። ስለዚህ ቃየል መጀመሪያ ወደዚህ ደረጃ የወሰደው ኃጢአት የሚባለው ነገር ገኖ ምን ስላደረገ ነው? ስለወጣ ነው። ስለዚህ ልንገራችሁ፣ አሁን የሚገሉ በምድር ላይ ሰው የሚገሉ ሰዎች ቢጠፉ ሌሎች የሚገሉ ሰዎች መምጣታቸው አይቀርም። ለምን? የኃጢአት ሀሳብ እስካለ ድረስ ኃጢአትን የሚያስተናግዱ ያንን ሀሳብ የሚፈጽሙ ሰዎች እስካሉ ድረስ ይሄ ሊጠፋ አይችልም። ስለዚህ ቃየልን እግዚአብሔር ምን ያልገደለው ይመስላችኋል? አንደኛ እግዚአብሔር ለሱም ፍጹም ፍቅር ነው ያለው። ልጄን ገለሃል ብሎ ልጁን የሚገድል አባት የለም። ልጄን ፈንክተሃል ብሎ ልጁን የሚፈነክት አባት የለም። ልጄን በጥፊ መታሃል ብሎ ልጁን የራሱን ልጅ ማለት ነው እንደዚህ የሚያደርግ የለም አባት። ስለዚህ እግዚአብሔር ለቃየልም ቢሆን ከፍቅር ውጪ ምንም የለውም። ግን እንደውም ምን አደረገ? ፕሮቴክሽን አመጣለት። የሚያየኝ ሁሉ አለ እንደዚህ ትሆናለህ። ይሄንን ሲነግረው ግን ኃጢአት የሚያመጣበትን ነገር ስለሆነ እግዚአብሔር ነገረው፣ እንደዚህ ትሆናለህ። ከዛ ግን አለ ከዛ በኋላ የሚኖርበትን ነገር ግን በደንብ አስረዳው። እንደዚህ ይሆን ትኖራለህ። የምትኖርበትን ነገር ደግሞ ክሬት ያደረገው የፈጠርከው በር የከፈትከው አንተ ነህ። በምን በኩል? በኃጢአት በኩል። ስለዚህ ብታርሳትን ፍሬዋን አትለግስም ይለዋል። ቁጥር 12 በምድር ላይ ኮብላይና ተንከራታች ትሆናለህ። ቃየንም እግዚአብሔር እንዲህ አለው፣ ቅጣቴ ልሸከመው ከምችለው በላይ ነው። እነሆ ዛሬ ከምድሪቱ አባረርከኝ፣ ከፊትህም እሸሸጋለሁ። በምድር ላይ ኮብላይና ተንከራታች እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔር ግን የለም እንደርሱ አይሆንም። እቺ ቃል ደስ ትለኛለች። የለም እንደርሱ አይሆንም። እንግዲህ ያስቡት፣ አንድ ሰው ከገደለ በኋላ መጀመሪያ የሚሰማው ነገር ምንድን ነው? በደለኝነትና ጥፋተኝነት አይደል? ሁላችንም ጥፋት ካጠፋን እንደውም አንዳንድ ጊዜ መጥፎ ነገር ካደረግን ራሱ ምን እንላለን መሰላችሁ? መጥፎ ነገር ክፉ ነገር ካደረግን የሆነ ነገር ከደረሰብን በቃ ይበልኝ፣ እንደዚህ ስላደረኩ ነው፣ እንደዚህ ስለሆነ እሰይ ምናምን እንላለን። በቃ እንትናችን ላደረግነው ለተሳሳትነው ስህተት
የደረሰብንን ክፉ ነገር ወይ ሊያመን ይችላል ወይ የሆነ ነገር ሊሆን ይችላል ይበለኝ እንላለን፣ እሰይ እንላለን። ክፉን ነገር ምን ለመጣንበት መንገድ ማካካሻ አድርገን እንወስዳለን። እግዚአብሔር ግን ለዚህ ነው የሚለው፣ የለም አይሆንም፣ እንደሱ አይደረግም። ለዚህ ነው መጽሐፍ ቅዱስ ሲናገር በበደላችንና በኃጢአታችን ሙታን በነበርን ጊዜ ይላል ኤፌሶን ምዕራፍ 2 ሙታን በነበርን ጊዜ ስንታችን? ሁላችን መሞት በሚገባን ጊዜ ከወደደን ከታላቅ ፍቅሩ የተነሳ የኔ ፓስተር እንደዚህ ይላል ብዙ ጊዜ ሰው ከእግዚአብሔር ፍቅር ወደቀ እንጂ የእግዚአብሔር ፍቅር ለሰው አልወደቀም ይላል። ሰው ከእግዚአብሔር ፍቅር ወደቀ እንጂ እግዚአብሔር ፍቅር ለሰው አይወደቅም። ፍቅር ለዘላለም አይወድቅም ስለሚል ለዘላለም አይወድቅም። ስለዚህ ቃየል ይሄ ይገባኛል ሲል ሰው ገሏል እኮ። እግዚአብሔር ግን ይላል የለም አይሆንም፣ እንደዚህ አይገባህም፣ እንደዚህ አይገባህም። ያገኘ ሁሉ በፍጹም አያደርግም። እንደውም እንደሱ እንዳትሆን ምን አደርግብሃል? ምልክት አደርግብሃል። አያችሁ የእግዚአብሔር ፍቅር አሁን ድረስ ይሄንን ፍቅር ብዙ ሰው አይሰብክልንም፣ ወይም ደግሞ በጣም ቴንኪዩ በጣም ብዙ ሰው እግዚአብሔር ይቀጣል፣ እንደዚህ ያደርጋል ነው የሚሉን በጣም ብዙ ጊዜ። እግዚአብሔር አይቀጣም ወይ? እንዴ በደንብ ይቀጣል። ቅጣቱን እኮ ኢየሱስ ላይ አየን። ይቀጣል። ቅጣቱን እኮ ኢየሱስ ላይ አየን እንደሚቀጣ። ኃጢአትን ሳይቀጣ አልፍም ማለፍ አይሆንለትም። ኃጢአትን ሳይቀጣ ግን ደግሞ የኃጢአተኛውን ሞት ደግሞ ምን አያደርግም? አይፈልግም። ስለዚህ መቅጣት የፈለገው እግዚአብሔር ከመጀመሪያ ኃጢአተኛውን ነው ኃጢአትን ነው መቅጣት የፈለገው። ኃጢአትን መቅጣት ስለፈለገ ኢየሱስን የኃጢአት መስዋዕት አድርጎ የኃጢአት መስዋዕት አድርጎ በመስቀል ላይ አቀረበው። ለምን? ጻድቅ ስለሆነ፣ በፍርዱ ትክክል ስለሆነ፣ ፍርዱን ሳይፈርድ ማለፍ ስለማይችል። ስለዚህ ፍርዱን ሳይፈርድ ማለፍ ስለማይችል ጻድቅ ስለሆነ ምን አደረገ? ኢየሱስ ላይ ፍርድን አመጣ፣ ቀጣ። ኃጢአትን ቀጣ። ግን ኃጢአትን ሲቀጣ የሁላችንንም በደል በማን ላይ አኖረ? በእርሱ ላይ አኖረ። ስለዚህ አሁን ዛሬም እግዚአብሔር እንድንቀጣ ይፈልጋል። ፍላጎት የለውም። በመሰረቱ እግዚአብሔር ይሄ ፍላጎት ቢኖረው ኖሮ ኢየሱስ ወደዚህ ምድር አይመጣም ነበር። ኢየሱስ ወደዚህ ምድር የመጣበት ዋናው ነገር የሰውን ቅጣት ምን ለማድረግ ለመውሰድ ነው። ኢሳይያስ 53 ሙሉ የሚያስተምረን እሱ ነው። እግዚአብሔር የሰውን ቅጣት በእርሱ በኩል ምን እንዳደረገ። በመሰረቱ ይህንን በደንብ ስሙ። ይኸውላችሁ ኃጢአትን በተመለከተ እግዚአብሔር ኢየሱስን ብቻ ነው የቀጣው። ከዛ ፊት ማንም አልተቀጣም በኃጢአቱ። ማንም በኃጢአት የተቀጣ የለም። ኃጢአትን በተመለከተ እግዚአብሔር ቅጣት ያወረደው በኢየሱስ ላይ። ከዚህም በኋላ ማንንም እግዚአብሔር ኃጢአትን በተመለከተ አይቀጣም። ይህንን በደንብ ስሙ። ከዚህም በኋላ ሰው የሚቀጣው በኃጢአት አይደለም፣ በልጁ ባለማመናቸው ነው። ስለ ኃጢአታቸው አይደለም፣ በልጁ ምን ስላላመኑ። አሁን ምን ተደርጎበታል? ተፈርዶበታል። ስለዚህ ፍርድ የሚቀበለው በምድር ላይ የተገኘ ሰው በሙሉ ከእግዚአብሔር ፍርድ የሚቀበልበት ምክንያት በልጁ በኢየሱስ ስላላመነ ነው። አሁን በዚህ ምክንያት ነው ሰው ፍርድ የሚቀበለው። ኃጢአትን በተመለከተ የዓለምን የሰው ልጆችን ቅጣት የወሰደው ኢየሱስ ነው። ግልጽ ነው የምናገረው ነገር? ግልጽ ገብቷቸዋል? እሺ። ስለዚህ አንድ ሰው ለሁላችን ኃጢአት ከተቀጣ በኋላ እንደገና እኛ ሁላችን ስለ ኃጢአት የምንቀጣው ቅጣት የለም። አለዚህ የእግዚአብሔር ጽድቅ ይጓደላል። ለምን? በእኔ ኃጢአት ኢየሱስንም እኔንም ቀጥቷል ማለት ነው። ግልጽ ነው የምናገረው? በእኔ ኃጢአት ኢየሱስንም እኔንም ከቀጣ እግዚአብሔር ትክክል አይደለም፣ ያጠፋውንም ያላጠፋውንም ከቀጣ። ለዚህ ነው የሁላችንንም በደል በእርሱ ላይ አኖረው። ለምን? እኛ ሁላችን ቅጣቱን መቀጣት አንችልም። ስለዚህ እሱን ቀጣና እኛ ሁላችንም ምን አደረገን? ነፃ አደረገን። በምን? በእርሱ በማመን የኃጢአትን ይቅርታ እንድናገኝ ኃጢአት የሚባለውን በመስቀል ላይ
ኢየሱስ ክርስቶስን የኃጢአት ምን አድርጎ መስዋዕት አድርጎ ኃጢአትን ከነ ጽሕፈቱና ከነ ሕግጋቱ ጋር ምን አደረገው? በመስቀል ላይ ቀጣ። እሱ ብቻ አይደለም ደመሰሰ። እሱ ብቻ አይደለም አስወገደው ከመንገዳችንም ምን አደረገው? አስወገደው። አሁን ሰው በደንብ ስሙን፣ ሰው የተባለ በሙሉ የሚጠፋው በኃጢአት ሳይሆን የሚጠፋው በኢየሱስ ክርስቶስ ባለማመን ነው። በልጁ የማያምን አሁን ተፈርዶበታል። ለምን? በልጁ ምን ስላላደረገ? ስላላመነ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 የሚነግረን ይሄ። በልጁ ስላላመነ አሁን ተፈርዶበታል። አሁን ፍርድ ውስጥ ነው። በልጁ የሚያምን ደግሞ አይፈረድበትም። እሱ ብቻ አይደለም። ይሄን ስለተማርን ባለፈው ማክሰኞ ተምረናል። አይጠፋም ደግሞ ተብለናል። አሁን ግልጽ ላድርግላችሁ እንግዲህ ይሄንን ሰው እዚህ ጋር የጀመረው የኃጢአት አስተሳሰብ ሰውን በሙሉ ከእግዚአብሔር ስለለየ እግዚአብሔር ኢየሱስን የላከው ሰውንና እግዚአብሔርን የለየውን ኃጢአት ምን እንዲያደርግ ነው? እንዲያስወግድ ነው። ለዚህ ነው ኢየሱስ ሲመጣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ይህን በደንብ ያዙ። የዓለምን ኃጢአት የሚለው እቺ ብዙን ዓለም አይደለም። ዓለም የተባለው ሰው በሙሉ ነው። ዓለም በእርሱ እንዲድን እንጂ የተባለው ሰው ነው ዓለም የሚባለው እንጂ ጨረቃና ፀሐይ እንዲድኑ አይደለም። ዓለም በእርሱ እንዲድን ሲል እኛ። ስለዚህ በእርሱ የሚያምን በሙሉ ምን ያደርጋል? ይድናል። ተማም። ስለዚህ ሲልከው የዓለምን ኃጢአት ምን እንዲያደርግ ነው? እንዲያስወግድ ነው። ማለት የማንን ኃጢአት? የእኛን ሁሉ ኃጢአት ምን እንዲያደርግ ነው? እንዲያስወግድ ነው። አሁን ልጨምርላችሁ። ሰው በዚህ ምድር ላይ የሰራውን ወይም ያደረገውን ኃጢአት በሙሉ እንደተወገደለት ስለማያቅ ነው እንጂ ወደ ሲኦል የሚሄደው ኃጢአቱ ስላልተወገደ አይደለም። ኃጢአቱ እንደተወገደለት አላወቀምም። ከዛ እንደገና ደግሞ ምን አላደረገም? አልተቀበለምም መድኃኒቱ እንጂ ያልተወገደ ኃጢአት ስላለ አይደለም ሰው የሚሄደው። ጄዛ አላመነም ማለት ነው። ሰው በደምብ ስሙ። ሰው በዚህ ምድር ላይ ኃጢአቱ እንደተወገደለት ስለማያቅ ነው እንጂ ወደ ሲኦል የሚሄደው ኃጢአቱ ስላልተወገደ አይደለም። ወይም ደግሞ የኃጢአቱን ይቅርታ ኃጢአቱ በመወገዱ ምክንያት የተሰራለትን የኃጢአት ይቅርታ ስላልተቀበለ ነው እንጂ ወደ ሲኦል እየሄደ ያለው። እግዚአብሔር አሁን የሚቆጥረው ኃጢአት ስላለ አይደለም። ግልጽ ነው። እዚህ አሁን ምን መሰክረው ለሰው እኮ ኃጢአት ይቅር ተብሏል አይደል ያለን መሰክረው ለሌሎች ሰዎች አይደል፣ ለማያምኑ ሰዎች ኃጢአትሽ ይቅር ተብሏል፣ ጌታን ብትቀበል እግዚአብሔር ልጅ ትሆኛለሽ፣ እግዚአብሔር ልጅ ትሆናለህ እያልን አይደል ምን መሰክረው? እንደዚህ እያልን ነው አይደል? እዚህ ገና ይባልልሃል አንልም። ለማንም ሰው ጌታን እኮ ብትቀበል ኃጢአት ይቅር ይባላል። ኃጢአት ይቅር ተብሏል። ጌታን ሲቀበል ምንድን ነው የሚሆነው? እግዚአብሔር ያዘጋጀው መድኃኒት በመውሰዱ ወደ ልጅነት ይመለሳል። እግዚአብሔር የኃጢአት ይቅርታን የሰጠው ለሰው በሙሉ የዛሬ 2000 ዓመት ነው። ይቅር አለን ነው የሚለው መጽሐፍ ቅዱስ። ከራሱ ጋር አስታረቀን ነው የሚለው። እዚህ የያዘብን ቂም የለም ማለት ነው። እዚህ ሰው ልክ በኢየሱስ በኩል ሲመጣ እግዚአብሔር ቅፍ እያደረገ ይቀበላል ልጆቹን። አለቀ። ስለዚህ ሰውን ከእግዚአብሔር የለየው ኃጢአት ነው። ያ ኃጢአት በአስተሳሰብ እንደሆነ ከዚህ በፊት ስለተማርን ማለት መዳን ላይ ኮኪ ጋር ስንማር መዳን ላይ ተምረናል። መዳን ላይ ኃጢአት አስተሳሰብ እንደሆነ። አስተሳሰብ ስል ምን ማለት ነው? አስተሳሰብ ስል ስለ እግዚአብሔርና ስለ ሰው ወይም ስለ ራሳችን የተሳሳተ እውቀት መያዝ ነው። ሰይጣን መጥቶ የዘራው ይሄንን ነው። ይሄ እውቀት ባለበት ሰው ዛሬም በትክክል መኖር አይችልም። ይሄ እውቀት ባለበት እዚህ መቀየር የሚያስፈልገን ምንድን ነው? ይሄንን እውቀት ዳግም ከተወለድን በኋላ ከኃጢአት ነፃ ከወጣን በኋላ የሚያስቸግረን
ያ ሐሳብ ስለሆነ ሲስተሙ ስለሆነ ስርዓቱ ስለሆነ ስለዚህ ሐሳብ እስካልተለወጠ ድረስ ድርጊት አይለወጥም። የሰው ድርጊት የሚለወጠው ሐሳቡ ሲለወጥ። ስለዚህ ድርጊት ይሄ በደንብ ስሙ። ይሄ ስጋ ቅዱስም ርኩስም አይደለም። ይሄ ስጋ የሐሳባችን ውጤት ነው። በቃ ሲፈጠር ክፉ ሰው ተደርጎ የተፈጠረ ሰው የለም። በደንብ ስሙ። ክፉ ሰው ደግ ሰው ተደርጎ የተፈጠረ ሰው የለም። ወይ እሷ ስትፈጠር ጀምሮ እንዲህ ነች የሚባል የለም። ሰው እንደዛ ብቅል አይልም እንደ አትክልት። አንድ ማንጎ ሆኖ ከበቀለ በቃ እስከ መጨረሻው ማንጎ ነው። ሌላ ነገር ሊሆን አይችልም። ሰው እንደዛ አይፈጠርም። እሷ ስትፈጠር እሱ ሲፈጠር ጀምሮ እንደዚህ ነው የሚባል የለም። ኖ እንደ እውቀታችን እንደያዝነው እውቀት። ስለዚህ ይሄ የሚተገብረው እውቀታችን ነው። በውስጣችን የሌለውን የማናውቀውን ነገር ይሄ ሲተገበር አታዩት። ይሄን አስተምሬያለሁ። ዋና የማይችል ሰው ገፍትረን ብንከተው ውሃ ውስጥ የሚያውቀው መስመጥ ብቻ ስለሆነ ሲንደፋደፍ እናገኘዋለን። የሚያውቀው ይሄንን ነው። ዋና የሚችል ሰው ደግሞ ገፍትረን ብንከተው የሚያውቀው መዋኘት ስለሆነ ምን ያደርጋል? ወዲያ መዋኘት ይጀምራል። ስለዚህ ይሄ አካል ሟች ውሃ ውስጥ ሲገባ እንዲሞት ተደርጎ አይደለም። ከዚህ ነው የሚጀምረው። ስለዚህ ሰይጣን ይህን ስለሚያውቅ ነው ለሰው ልጆች መጀመሪያ የሚሰጠው እውቀት ነው። ይህንን ነው ቸርች ማወቅ ያለባት። ይሄ ሁሉ ነገራችን የሚዘወረው በምናገኘው እውቀት ነው። ልንገራችሁ፣ ቤታችን እውቀታችን እንደሚመስል ታውቃላችሁ። ክፍላችን እውቀታችን እንደሚመስል ታውቃላችሁ። ምግባችን እውቀታችን ነው የሚመስለው። እሺ ምግብ እኮ አልችልም የምንለው እውቀት ስለሌለን ነው። ከሆነ ሰው ስንማር እውቀት ስናገኝ ምግብ እንችላለን መስራት። ሁሉም የማንችለው ነገር እዚህ ጋር የማንችለው ነገር የለም። ግን ምንድነው እውቀት የለንም ነው። እውቀት ሲኖረንስ ነገሩን ሁሉ ማድረግ እንችላለን። አሁን ልንገራችሁ፣ ስለ ፍቅር እውቀት ስለሌለን፣ ብርሃን ስለሌለን፣ መገለጥ ስለሌለን ነው። ልክ እውቀት ስናገኝ ብርሃን ስናገኝስ ምን እናደርጋለን? መኖር እንችላለን። እሺ ልጨምርላችሁ፣ ድህነት ሐሳብ እንደሆነ ታውቃላችሁ። ሐሳብ በጣም ምንም በሽታም ሐሳብ ነው። ሁሉ ነገር ሐሳብ። እውቀት ሮንግ ኖሌጅ ያለው ሰው ልንገራችሁ፣ ምንም ነገር ብትሰጡት ያን ነገር የሚጠመዝዘው እንደ እውቀቱ ነው። ከእውቀቱ ውጪ ሊጠመዝዘው አይችልም። ጥላቻም እውቀት ነው። ጥላቻ ስሜት አይደለም። ስሜት የሚመስላቸው ሰዎች ስላሉ ጥላቻም ስሜት አይደለም፣ እውቀት ነው። እውቀት ስላለን ነው የምንጠላው። ፍርሃትም እውቀት ነው። እውቀት ስላለን ነው የምንፈራው፣ ስሜት አይደለም። ስሜት ያለ እውቀት የሚሰራ ስሜት የለም። ያለ እውቀት የሚሰራ ስሜት የለም። ሁሉ ስሜት የሚሰራው ከእውቀት ተነስቶ ነው። ስለዚህ የሰው ፍርሃት፣ የሰው ጥላቻ፣ የሰው ድህነት የሚመነጨው ከራሱ ከልቡ ውስጥ ነው። ከውጭ የሚመነጭ የለም። እግዚአብሔር ሁላችንን የሚያስቀመጠን ምድር ላይ ነው። አንዳንዱ የተቀመጠበት ምድር ያለውን ሀብት እንዴት እንደሚጠቀም ያውቃል። አንዳንዱ ሰው ደግሞ አያውቅም። ድህነት በሰው ልብ ውስጥ ያለ ነው፣ በሰው ኪስ ውስጥ አይደለም። ድህነት ባንክ ውስጥ ምናምን አይደለም ያለው። ድህነት በሰው ልብ ውስጥ ያለው። ለኬት መጣ? ይሄ ሁሉ የመጣው ከኃጢአት ነው። ኃጢአት የሚባለው ነገር ደግሞ መግደል ምናምን አድርጋችሁ አታስቡ። እሱ ፍሬ ነው። እውቀት ነው። ድህነትም በደንብ ስሙ። ድህነትም ፍሬ ነው፣ በፍሬ ተገለጠ እንጂ ስሩ እውቀት ነው። ሮንግ ኖሌጅ ባለበት፣ ስህተት ባለበት ቦታ ሁሉን ነገር የምናደርገው በተሳሳተ እውቀት ነው። በተሳሳተ እውቀት የምናደርገው ነገር በሙሉ ውጤቱ የተሳሳተ ነው። ስለዚህ የኛ ጠላት ከኃጢአት የመጣው እውቀት ነው እንጂ ሰው ጠላት የለንም። ምንድነው የሚባለው? ሰይጣን እንትኔን መንገዴን ይዞ ነው በረከቴን ይዞ ነው የሚባል ነገር የለም። ይሄን በደንብ ስሙ። ለምን? እኔ ጋር ሮንግ ኖሌጅ ካለ ሰይጣንም አይታገለኝም። በራሴ እውቀት ጠፋለሁ። ጠፊ ነኝ በራሴ እውቀት። ሰይጣን አይነካኝም። ለምን ይነካኛል? የያዝኩት እውቀት እንደሚያጠፋኝ እያወቀ ለምን ይነካኛል?
አይነካም። ትቶኝ ነው የሚሄደው። ስለዚህ ኃጢአት ሲባል ሌላ ነገር እንዳይመስላችሁ። ግድያው፣ ጥላቻው፣ ምኑ የወጣው በሽታው ሁሉ የወጣው ከክፉ እውቀት ነው። ሳይንስ እንኳን የደረሰበት ቴንክ ዩ ሶ ማች መሲ። ሳይንስ እንኳን የደረሰበት ነገር ምን እንደሆነ ልንገራችሁ። ሳይንስ በሽታ የሚመጣው ከምግብና ከክፉ ሀሳብ ነው ብሎ 98 ነጥብ ምናምን ፐርሰንቱ 1 ነጥብ ምናምን ፐርሰንቷ ተላላፊ በሽታ ናት። አለቀ በቃ። ሌላው ምግብና ክፉ ሀሳብ። ምግብና ክፉ ሀሳብ ማለት ምግብ የሚሰራው በክፉ እውቀት ስለሆነ ማለት ነው። ይጣፍጠኛል ብለን ስለሆነ የምንበላው፣ ይጠቅመኛል ሳይሆን። ስለዚህ በክፉ ሀሳብ ስለሆነ ምግቡ ራሱ የምንበላው። ልንገራችሁ፣ ጥሩ ምግብ በክፉ ሀሳብ ቁጭ ብለን ከበላን እንታመማለን። ስለዚህ ሰው ሁሉ የሚበላ ቦታ ተቀምጠን ይሄ አይስማማኝም እያልን ከበላን እኛ ብቻ እንታመማለን፣ ሌላ ሰው ተስማምቶት ይወጣል። ገና ስበላው ታውቆኝ ነበር እንላለን። አይ ሀሳብ ስለሆነ። ከእውቀት ነው ሁሉ ነገር የሚጀምረው። እሺ ልጨምርላችሁ። ሰው ሀገር ጥሎ የሚሄድበት ምክንያት ድህነት እንደሆነ ታውቃላችሁ? ከኛ ሀገር። ስለዚህ ያ ድህነት አንዳንድ ሰው ለትምህርት ምናምን ሊሄድ ይችላል፣ ችግር የለውም። ግን በበረሃ በምናምን አቋርጠ የምንሄድበት ነገር ድህነት ጥላቸው። ግን እዛ ሄደን ያደገ ሀገር ውስጥ በድህነት አስተሳሰብ ነው የምንኖረው። ያደገ ሀገር መግባት ሰውን ባለጠጋ ሊያደርገው አይችልም። ብልጽግና ሀሳብ ነው፣ ድህነትም ሀሳብ ነው። የሚበልጥ ሀሳብ መያዝ ነው እንጂ ብር መያዝ ራሱ ፍሪደም አይደለም። የሰው ፍሪደም ያለው በልቡ ነው። የሰው ፍሪደም ያለው እውነት ላይ ነው። እዚህ እውነትን ታውቃላችሁ፣ እውነትም አርነት ወይም ነፃነት ያወጣቸዋል። የሰው ነፃነት የተቀመጠው እውነትን ማወቅ ላይ ነው። የሰው ነፃነት እግዚአብሔር ያስቀመጠው እውነትን በማወቅ ነው። ሰው የእግዚአብሔር ሀሳብ ሲያገኝ ነፃ ነው። የትም ቦታ ቢገኝ አንበሳ ጉድጓድ ተገኝቶ ነፃ ይተኛል፣ እንቅልፍ ምንም አይቸገር። ማንም የሚረብሸው ሰው የለም። አንበሳ ጉድጓድ ውስጥ በእሳት ውስጥ ቢጣል ይኖራል። የሰው ነፃነት ያለው እውነት ላይ ነው። የሰው ነፃነት እግዚአብሔር ሰውን ነፃ የሚያደርገው እውነትን በመንገር ነው። እዚህ ልንገራችሁ፣ አሁን ስለ አቤልና ቃይል ብናወራ ምን ያደርግልናል? ባለፈው ሳምንት ነግሬያችሁ ምንም አያደርግም። እኛ ነፃነት የምናገኝበትን እውነት ነው መማር ያለብን ከዚህ ውስጥ። ስለዚህ ሰውን ልንገራችሁ፣ ከጥቂት አመታቶች ከ10 15 20 ዓመት በፊት ምናልባት ቆሎ መሸጥ እኛ ሀገር እንደ ስድብ ሁሉ ሊነገር የሚችል መጠሪያ ሊሆን የሚችል ነገር ነበር። ግን አንድ ሴት በራላት ቆሎን ከፍ አደረገችው። ከዛ አሁን ሁሉም ሰው ቆሎ ሲሰራ እንደሷ ቆሎ መስራት ነው የሚፈልገው፣ እንደሷ ቆሎ ማድረግ ነው የሚፈልገው። ለምን? ሀሳብ ስለሆነ። ሀሳብ ካለ እግዚአብሔር ሰው የሚባርከው በዚህ ነው፣ በሀሳብ በአይዲያ ነው የሚባርከው እግዚአብሔር ሰው። እዚህ ነው ምሳሌ ሲናገር እንደዚህ ይላል፣ እግዚአብሔር ይላል ለሚወደው ሰው እረፍትን፣ እንቅልፍን፣ ሰላምን ይሰጠዋል። ከዛስ ለኃጢአተኛው ለጻድቁ እንዲያከማች እንቅልፍ ትጋት ይሰጠዋል። ለማን? ለጻድቁ እንዲያከማች። እንዴት ነው ለጻድቁ የሚያከማች? ጻድቅ ሰው በአይዲያ ነው የሚወስደው ሁሉ ነገር። ትንሽ ሀሳብ ያመጣና እንዳለ ያፈሷል ወደሱ። ይሄ ነው ሀሳብ ማለት። ነፃነት ማለት ፍሪደም ማለት ይሄ ነው። ልንገራችሁ፣ ድህነት እውቀት እንደሆነ፣ ድህነት ሀሳብ እንደሆነ እስካላወቅን ድረስ መቼም ከድህነት አናመልጥም። ይኸውላችሁ የሀሳብ ክፋት ምን እንደሆነ ልንገራችሁ። በአእምሯችን የያዝነው እውቀት ክፋቱ አብሮን ነው የሚበላው፣ አብሮን ነው የሚተኛው፣ አብሮን ነው የሚነሳው፣ አብሮን ነው ሀገር የሚለውጠው፣ አብሮን ነው ከተማ የሚለውጠው፣ አብሮን ነው ቸርች የሚገባው፣ አብሮን ነው የሚወጣው። ሰው ሲመክረንም ራሱ እንዲህ እያለን ነው የምንሰማው። ክፉ እውቀት ይዘን ማለት የምንሳካበት 99 መንገድ እያለ የማንሳካበትን አንዷን ይዞ ያገናል። ክፉ ሀሳብ፣ ክፉ እውቀት ባለበት። ለዚህም ልትድን ትወዳለህ ይላል ኢየሱስ መጥቶ 30 ምናምን ዓመት እንደዛ እንደሆነ አውቆ ልትድን ትወዳለህ ሲል ውሃው በተናወጠ ጊዜ፣ መልአኩ በመጣ ጊዜ፣ እንዲህ ባረገ ጊዜ ሌላ ሰው እያነሳ ይጨምራቸዋል ሌሎቹ። እኔን የሚጨምረኝ ሰው
የለም። አሁን ውሃ ሊናወጥ አይደለም። አሁን ልትድን ትወዳለህ ትፈልጋለህ ወይ? አሁን መልሱ አዎ ነበረ። ቴንኪው ብሩክ። መልሱ ምን ነበር? አዎ። ትድን ትወዳለህ? አዎ። ግን ሀሳብ አያችሁ፣ ሂሊንግ ሁሉ ነገር እዚህ ጋር ነው የሚጀምር ሁሉ ነገር። ስለዚህ ይሄ እውቀት ስለሌለው ምን አለ? አይ ሪዝን የማይፈወስበት ምክንያት አሁን ጥያቄ እኮ እሱ አይደለም። ሁሌ ሪዝን የምናደርገው ይሄንን ስለሆነ ቃይልም እሱ ሪዝኑ ይሄ ነው። ይደረድራል። በቃ ሲያገኘኝ ሰው ሁሉ እንደዚህ ሊገለኝ እንደዚህ ይፈልጋል ሲል እንደሱ አይሆንም። እግዚአብሔር የሚመኘው ስለኛ የሚያስበው ሌላ። እኛስ እንትና ሊገለኝ ነው፣ በዚህ በኩል ጠላቶች የመጡብኝ፣ እንትን ተነሳብኝ፣ አለቃ የተነሳብኝ፣ ጎረቤቶች የተነሱብኝ፣ እንደዚህ ያደረጉኝ፣ እንደዚህ አይወዱኝም፣ አይፈልጉኝም ምናምን የምንለው እኛ። አይ እግዚአብሔር እንደሱ አይሆንም። የእግዚአብሔር ሀሳብ ሌላ ነው። ግን ኃጢአት ያሳደረብን ክፉ ነገር ይሄ ስለሆነ ቶሎ የምናስበው እሱ ነው። እምነት ያለንም እሱ እንደሚፈጸም ነው።